ይሄን ድፍረት ከየት ነው ያመጣሽው? መጀመሪያም ደፋር ነበርኩኝ። ማንነቴን አሳጥተው ፈሪ ያርጉኝ እንጂ። ፈሪነትሽ ያዋጣሻል። አልፈራም። ቆይ ፍላጎትሽ ምንድነው ማይ? ነገርኩ እኮ ናቲ። እድሜ ልኬን የለፋውበትን ንብረቴን ልትገለኝ የነበረች ሴት ስትጫወትበት ቆም ያለያትም እኮ። ታዲያ እዛ ድረስ ሄደሽ ለማስመለስ እየሞከርሽ ነው? ናቲ እባክህን የፈለኩትን ላድርግ፣ አትከልክለኝ። አላልኩም። ሁሉም በአግባቡ በህግ ይሁን ያልኩሽ። ሊገሉሽ የሚፈልጉሽ ሰዎች ጋር እንዴት ትሄጃለሽ? መቼ ሞትኩኝ? ይሄው አለው እንዴ። እኔን አይታው ነዋ። አንተን ለምን? ምክንያቱም ከኔ ጋር መጋጨት አይፈልግም። ወይ ጉዱን እንደማውቅ አያውቁ ይሁን ወይ ዝም ስላልኩም አደባብሶ ሊያልፍ ይሁን አላውቅም። ብቻ ዝም ብሏል። መቼ እንደሚገሉኝ አላውቅም። ስሞት ደግሞ ዝም ብዬ መሞት አልፈልግም። ለአንድ ልጅ ያለኝን ነገር በሙሉ አስተካክዬ መሞት ነው የምፈልገው። በሰው እጅ ሞተሽ ሀብት ከምናገኝ እማዬ ምንም ነገር አተን ብትኖሪልኝ ነው የሚሻለኝ። ንገረኝ፣ ከልጅነት ውበትና ከወርቄቱ ነው በጣም የሚያስጌጠው? ልጅነት ነው። ስለዚህ ይበልጥ የሚያስጌጠውን ሰርቃኛለች። አልገባኝም። ታዲያ እሺ ምን ሆነሽ ነው? ለካ ሌላ ቦታ ስሜ ሽባ ነው። ቆይ ማን ያለሽ? ማንም አላለኝም። ሂዊ ቆይ ለምን አትነግሪኝም? ማን ያለሽ? ተይኝ እስኪ። አንቺ ደግሞ ሌላ ጭንቀት አትፍጠሪብኝ። ታዩ ለነገሩ እኔ ነኝ እንዲህ አይነት ስም እንዲወጣልሽ ያደረኩት። እራስሽን እንደዚህ ከምትወቅሺ ዛሬ ነገር ከምትይ አታሳክሚኝም? ዛሬ ደህና አይደለሽ። ሁሌ ትሁት መምሰል፣ ሁሌ ጠንካራ መምሰል ይሰለቻል። በቃ ወይ ቁርጤን ንገሪኝ፣ ካልቻልሽም ንገሪኝ። ይውዬ ተረጋጊ። ተነጋግረን አይደል እንዴ? ንግግር አይደለም የምፈልገው፣ ያው ቆሞ መሄድ ነው የምፈልገው እኮ። ቀጠሮ አስይዘናል እኮ። መፍጠን ካለበት እንዲፈጠን አድርገሽ አሳክሚኝ። መራመድ እፈልጋለሁ። በቃ እኔ ከዚህ በኋላ የሰው ሸክም መሆን አልፈልግም። ይውዬ እሺ እሺ አልኩሽ እኮ። ሌላ ምንም ማውራት አልፈልግም። ውጭልኝ በቃ።